ነው የሚያስፈልጋቸው። ጸሎት ጸልዩላቸው። እንዲህ ነው መባባሉ ምን ትርጉም የለው። ማርያም እዚህኛ ሰው ሀገር ሆነ እኛ እነሱ በሚዲያ የምናውቃቸው መባላት አያስፈልግም። በቃ እስከ ዛሬ እንዲህ ነው ተባለ። በቃ በፍቅር እንደመጡልን እንደዛ ጸሎት ማድረግ ነው። አሁን እነሱ ያሉ አሁን ለታመናሉ በጣም እያዩ ነው። ስለዚህ አሁን ጸሎት ነው እንጂ ከሌ እንደዚህ ነው ማለት ትርጉም የለውም ማለት ነው። እና አሁን ጸሎት ማድረግ ነው የሚባለው። ትክክል የምለው ይሄኛው አልተፈታም ይሄኛው አልተቋጠረም ምናምን ማለት ሳይሆን ሁላታችሁም አንድ ላይ ሆናችሁ የሚፈታ ነገር ነው እንጂ ይሄኛው አልተጣራም ይሄኛው አልተፈታም በዛማ እንላለን እንዴ? ለምንድን ነው የማንለው? ነገሩ የተነሳው ችግሩ ስላልተፈታ ጥያቄ ብቻ ሳይሆን የኛም ጥያቄ ነው። መጀመሪያም የተጀመረው የኛም ጥያቄ ነው ይመለስ መጀመሪያ። ስለዚህ ይሄ ነገር ደግሞ እንደይመጣ እኮ እናውቃለን። ተውሩ ማለት ገብቶሻል? ፍሪ የመጀመሪያ ለራሱ አንድ ሰው ቤት የቆሸሸውን ቤት የቆሸሸውን መጀመሪያ በደንብ አድርጎ ያጸዳል። ገባሽ? አመጣጡ ከምንድን ነው የጀመረችው? በእርግዝና ላይ የተጀመረው እርጉዝ ነኝ ብላ መጣች። ቀጥሎ ያቺ መጣች። ስለዛች አይደለም ዋናው አነጋጋሪ ነገር እዚህ ጋር ልጅ አለ የተባለው ይሄ ልጅ አይደለ? ስሙን ለማጥራት ዲኤን ይደረጋል ተብሏል። አዎ ይሄ ደግሞ የኛም ጥያቄ ነው። ሲጠራ ነው ወደ ሌላው ነገር የምንሄደው። ስለዚህ የመጣውን ሁሉ በጸጋ እንቀበላለን። 4 ነጥብ። ይኸውልሽ ፍርዬ፣ እኔ እኮ አባባሌ ይሄ ነገር አሁን እነሱ ተናግረውት ያለፉት ነገር ነውና አሁን የብሩኬን ስም መጥራት አለበት ልጅ የተባለው በጣም ይምለው የሱም ስም ባልዋለበት ቦታ ስለቆሸሸ ስሙ መጥራት አለበት። ይሄ የኛም ጥያቄ ስለሆነ መሆን አለበት። እዚህ ጋር የሚፈልጉት ተለባብሶ እንዲያልፍ ነው። እዚህ ጋር አይሆንም። ህይወት እኮ ነው ፍቅርዬ፣ ህይወት እኮ ነው። ይሄ ህይወት ነው። አንዴ ሚዲያ ላይ ወጥቷል አይደል? ይታሽ ይልካ አይደል? አንድ ሰው ባልዋለበት ቦታ ላይ ስሙ ማጥፋት ራሱ የራሱ ወንጀል ነው። ገብቶሻል? ስለዚህ ሄድሽ ደግሞ ስሙ ሲጀመር እኮ በዛ የተለያዩት ለሚመጣው ነገር እኛ መደንገጥ የለብንም። ዝግጁ ነው መጠበቅ ነው እንጂ ወይ እሱን ጠልተን ወይ እሷን ጠልተን አይደለም። ይሄ እዚህ ጋር ልጅ ነው ይመርመር በህጋዊ የእሱም ካልሆነ የሚባለውን ነገር በምርመራ እናውቃለን። ኮሽ ባለ ሃይሚ ደግሞ ጉዳዩን ማንሳቷ ትክክል ነው። ሃይሚ ጉዳዩን ማንሳቷ ትክክል ነው። ምክንያቱም እሷን መጨረስ የለባትም። የሱም ስም ደግሞ በኦዲየንስም እንደዚህ አይነት ነው ወይ ተብሎ ተለባብሶ እንኳን ቢቀር እንደዚህ ነበር እኮ ብለን ማለታችን ስለማይቀር መጥራት አለበት ነው እንጂ ያወራነው ሌላ ነገር አላወራንም። ያነሳችበትም አግባብ ትክክለኛ ነው። እየጨነቀኝ ነው አንተን ማጠፍ እየመሰለኝ ነው ብላ ሆነ ቀን ሃይሚ ቃል ኪዳን አስራለች ቀለበት ተብላ እሱ ተደፍኖ ስላለፈ አይደል እንደ በጎቹ እያነሱ ሃይሚ እኮ እንደዚህ ናት እያሉ የሚሰድባት እንዴ? አንድ ነገር ከሰሩ መጨረሻው ማሳየት አለባቸው። ጀምሪ ታሽዬ ይሄን ነገር እኔ ማጣት እየመሰለ እየፈራውኝ ነው አለች ደጋግማ አይደለ? ምን ሆነሽ ነው ብሎ ሲለው አሁንም ደግማ ማጣት ይመስለኛል ምንድስ ተወለደ አለች። ለምን ትፈራለች? ሰው ናት እኮ አይደል እንዴ? ያልጠራ ነገር አንቺ ውስጥሽ ይፈራል። ጥርት አድርገሽ ግን ስትሄጁ በቃ በተስፋ እንትን ትያለሽ። ያንን ለማለት ደጋግማ እኮ 3 ስትል ነው ምን ሆነሽ ነው ለምን እንደምታጭኝ ምንድነው ከጎንሽ አይደለው እንዴ ያለው ታለ እንዴ ያለው ተሳስቻለሁ። ከዛም በኋላ ይሄን ነገር መጨረሻ ላይ ጣል አደረገችው። ይሄም ደግሞ መሆን አለበት። ትክክል ናት። የሱን ስምን ማጥራት ትፈልጋለች። ገብቶሻል? ስለዚህ ለምን እንደዚህ ሆነ ብለን አንቃወምም እኛ። 3 ወር ገስት ለገስት ሰው የሚጣላው 3 ወር የታሸንበት ነው ይሄ ነገር። እንዴ ለተለባብሶ በጸሎት ይጣላል። ይሄ እኮ የሃይሚ ህይወት መናደድ ምን ሆነ ተባላ ጋር መቆየት እንዴ? እንዴት ነው በጸሎት ማለት ወይ አይደለም። እኔ ፍቅር ፍርዬ ቆይ አንድ ጥያቄ አለኝ እኔ አሁን እታይሽዬ ፍቅር ሃይሚ ያለችው ነገር መጀመሪያ ነገር ያለችው ነገር አለ ስለ ልጁ ስለምናምን ጥያቄው ሳይሆን እኔ ያወራሁት ምንድነው ሁሉንም ነገር እናንተ ስራ እየሰሩ ነው። ጥያቄ ልጠይቅ ነው አንዴ ልጨርስ። እታይሽም ፍሬም ሁላችሁም በየተራችሁ ትመለሳላችሁ። ያስተማመሰላችሁ በቂ ምላሽ ደግሞ ሌሎች ልጨርስ ይሄ ልጨርስ አንዴ መጠይቅሽን ጥያቄ እናንተ የምታብራሩልኝ ጥያቄ ሁላችሁም ትመልሱታላችሁ። በየአቅማችሁ ያሰባችሁትን በሐሳባችሁ እንደኔ እንደመሰለኝ ነው
እሷ ያለችውን ነገር እኔ አልገባችሁም። እሷ ያለችው ነገር እዚህ ውስጥ ስታፈን የሆነ ሌላ ነገር እየተሰማኝ ነው፣ የሆነ ሃይምሮዬ እየተጨናነቀ ነው፣ አዲስ ሰው ማየት ፈልጋለሁ ምናምን አለች። ያንን ነገር ደግሞ እንዳትወጣ እሱ የሆነ የፈራው ነገር አለ። ሰው ቢያገኛትስ፣ የሆነ ነገር ቢላትስ፣ ሰው ቢላትስ፣ የሆነ ነገር ቢላትስ ብሎ ያሰበው ነገር ሆኖ ቤት ውስጥ አለች። ስለሚወዳት የሆነ ነገር እንዳንለያይ ብሎ አስቀምጧታል። ይሄ ነገር ግን እንደኔ ቤተ ክርስቲያን ወስዶ ይሄ ነገር እኔ እውነት እኔ ጋር መለያየት ካልፈለግሽ እኔ አንቺን እዚህ አፍኝ ማስቀመጥ ጥሩ አይደለም እና እንደዚህ ነገር መሆን አለበት፣ በዚህ ነገር እንደዚህ እንሆንና ይሄ ነገር ነው ብሎ አውርቷት በቤተ ክርስቲያን አውርቷት እሷን ቤተ ክርስቲያኑን ቆይተው ትንሽ ተሳልመው እንዲያለችው ታፈና መቀመጥ ስለሌለባት ወደ ስራዋ ብትመለስ እነሱ ደግሞ እንደዚህ የሆነ እንትን ያሉትን ስራ ነው ብላችሁ ነው እናንተ ያስባችሁ። ስራ ካልሆነ ወይም ስራም ከሆነ እንደዚህ ነው ብለው ነግረዋትኝ ከቤት ብትወጣ ይሄን ነገር ብዙ ትንሽ ስለተሰማኝ ነው። ለምን ቤት ውስጥ ሁኜ ስወጣ የሆነ እንስሳ መመስላለሁ መሰል ሰዎች የሚናከሱኝ ይመስሉኛል አለች። እሱ ነገሯ ነው ትንሽ የተሰማኝ። ስለ ልጁ ማንሳቷ ስለምኑ አይደለም እኔ ትንሽ የተሰማኝ። ልጁ ማንሳቷ ትክክል ናት፣ ግን ደግሞ ይሄን ነገር ማድረግ አለበት የሚለው ነገር እኔ ስለተሰማኝ እሱን ነው የምለው። እና ደግሞ እሱን ስትፈቱ ደግሞ ሃይሚዬ ደግሞ አንቺ በዚህ ነገር ተረጁ፣ በዚህ ነገር የሚያደርገው ላንቺ ብሎ ነው የሚለውን ስትሬት አርጋችሁ እስቲ በዚህ አርጋችሁ ይሄን ነገር ንገሩ ይላል። እናንተም አውሩበት ይሄን ጥያቄ። አይ እኔ እንግዲህ ምን ሰው ልጅ 5 ቀን አይደለም አንድ ቤት ውስጥ መቀመጥ፣ 1 ወር አልሞላት ገና። ትክክል ነው። ወደጅ የለመደ ወይም እንደዚህ ፀሐይም እኮ ይናፍቅሻል ማለት እየዘጉባት ይሄዱ እየከፈቱላት መሆኑ ትክክልም አይደለም ማለት ምናልባትም ከሰው መቀላቀል ከሰውም ይዟት ወጥቶ እንደዛም ብላ የሚመለሱ ነው የሚመስለኝ። እኔ ያው እንግዲህ የጀመሩት ነገር ሲጀመር ቤት ውስጥ ነው ያሉት። የትም አልሄዱም። ታይሽዬ ይሄ ምንም መልስ እኮ አያስፈልገውም። ዝምብላ ነው አንድ ነገር አለ። ቤቷ አይደለች እንደ ያለችው ትወጣለች፣ ትገባለች። የማን መዘጋት ነው? ወይ ታውራስ ሲታይሽ ሰላም እንዴት ነው ካፍ ላይ የምቆሚው? በመቤቴ ስም ዋይ አንድ ነገር ስንነጋገር ብንደማመጥ ጥሩ ነው። መስማትና ማዳመጥ ስለሚለያዩ ሰምተን ከሆነ መልስ የምንሰጠው ትክክል አይደለም። ማዳመጥ መልመድ አለብን ከልባችን የእውነት የምንገናኘው ለእነኝህ ልጆች መልካም ነገር ከሆነ እንደማመጥ የሚል ነገር ነው። እኔ እንትን የምለው ምን ለማለት ነው፣ እኛ ያቀረቡልንን የነገሩንን እንጂ ሰው ሆድ ውስጥ ምን አለ የሚል ነገር ይሄን ያህል ማለት አይገባንም። የኔ እዚያኛው ናቸው እዚህኛው ናቸው በዚህ ናቸው የሚለውን ነገር መመርመር አልፈልግም። ባቀረቡልን አጀንዳ ግን ያቀረቡልን አጀንዳ ከቤት ወጥተዋል፣ ተከራይተዋል፣ እንዲህ ናቸው በቃ። አስተያየት የሚሰጠው እኔ ያን ተከትዬ ነው አስተያየት እየሰጠ ያለው እንጂ እኔ ውስጥ መርምሬ በዚህ ጋር ገቡ በዛ ጋር ወጡ የሚለውን ነገር ለማለት አልፈልግምም ማለትም አልፈልግም። ምክንያቱም ለምንድን ነው ከአጀንዳ መውጣው? ከሰጡኝ አጀንዳ ለምንድን ነው መውጣው? አውቅላችኋለሁ ምለው ለምንድን ነው? አይሆንም እንደዛ። የኔ እምነት ነው ማለት ጀመር። ወይ ሌሎቻችሁ የራሳችሁን እንትን ማለት ትችላላችሁ። ሲጀመር እንትን ማውራት ብቻ እንጂ ታብታብ አያደርጉም። እያረኩልሽ ነው። እኔ ግን እያረኩልሽ ነበረ። እሺ የታለች ገንዘቤ ማለት ያለ ጥያቄዋ ሄደች ወረደች። ስለዚህ ያንን እኔ አሁን የምለው ምንድን ነው በቃ
ስራ መሆኑን ስራ ነው ብለንም ካልንም ብለን ካመንንም ስራ ነው ብለን ባንላቸው በሐሳቡ ላይ ባመጡት አይዲያ ላይ ሐሳብ ብንሰጥ ከዚያ ውጪ ሃይሚ ከዚህ በፊት ጠፍታ ታውቃለች። ካስተባችሁ ጠፍታ ታውቃለች። ከዚህ በፊት ሃይሚ ጠፍታ ለአንድ ሳምንት ምናምን ነው የተገኘችው አይደል? ከዚህ በፊት አመት አልፎታል። ኦልሞስት ጥቅምት አመት አልፎታል እና ከዛ ወደዚህ አስጠንቀቀዋት ወዴትም አትሄድም። ያው መሄድ የሚገባት ነገር ካለ አሳውቃ ነው የምትሄደው እንጂ እንትን አትልምና ዞሮ ዞሮ እንደዚህ ግን ይሄን ያህል አሁን 5 ቀን ነው 5 ቀን ወይ 4 ቀን ያን ያህል እንደዚህ እንትን የሚል ነገር የለም። ግን ከዚህ በኋላ ደግሞ ተማምነው እንዳለው ገዳም እንሄዳለን ብሏል። እንዳልሽው እህቴ ገዳም እንሄዳለን ብሏል። ባፉ የተናገረውን በተግባር አውሎት ገዳም ሄደው ትክክለኛውን ነገር ተነጋግረው ምናልባት ነገሩ ይጥራና ጨርሼ ካለም ያው የነሱ እቅድ ነው። እቅዳቸው ውስጥ እንትን አንልም። ግን አሁንም ለሁሉም ነገር በመሐከል እንደዚህ እንትን በሚል መሐከልም አንዳንዴ ባፋችን በመናወራው ልክ ሰይጣን ይገባልና የሰይጣንንም ስራ ለመስበር ገዳም ወይም ቤተክርስቲያን እንደተባለው ለአንድ ሳምንት እንደው ለ3 ቀን ብትሆን ሄደው ራሳቸውን እንትን ብለው ከዛ በኋላ በማንም ወሬ ማንም እንትን ላይ ተነጋግሮ መተማመን እንዳለባቸው ሁሌም ቢሆን ሰው ልጅ አብሮ እስከኖረ ድረስ ነገር እንደማይቀር መጋጨት እንደማይቀር ግን ግጭትን እንዴት እንፈታለን የግጭት አፈታት እንትኑ ምን ይሆን የሚለውን በትክክል ቢነጋገሩና የሚጣሉም እኮ ቢሆን እኮ በቃ ጥልም አለ እኮ በስነ ስርዓት እንትን የሚባል መነጋገር ያለው እንደባለፈው አይነት ነገር እንዳይሆን በተቻለ መጠን ያው ነው ቪዲዮ ይዘው እስከመጡ ጥልንም ፍቅርንም ነው ለኛ ለቤተሰቦቻቸው የሚያሳዩን እንዳንድ የቤተሰብ አካል ስለሆነን ማለት ነው። የችግራቸው መፍትሄ የደስታቸውም ደግሞ አብረን የምንደሰት ሰዎች ችግር ሲኖር ደግሞ የችግራቸው መፍትሄ ያመጣሉ ብለው ስለሚያስቡ ወደኛ ይዘውልን ይመጣሉ። ለችግር መፍትሄ የሚሆን ነገር ከደስታቸው ደግሞ አብረን ደስታችን አድርገን እየተቋደስን አብረን እንሄዳለን። ወደፊትም ግጭት ይኖራል፣ ግን በእንደዚህ አይነት መልኩ ግጭታቸውን በቱ መልካም ነው የሚል ነገር ነው ያለኝ። ይሄን ለማለት ነው። አመሰግናለሁ እህቶቼ። ይቅርታ ግን ቅድም ተቆጣሁ። ይቅርታ አንዳንዴ ቆጣ ላለሁኝ ባህሬ ነው። ይቅርታ ጦሎ ነው የኔ እናት። አንቺ እንደፈለግሽ ምክርሽም ምንሽ ቁጣሽም ይጣፍጣል። አንቺ ግርም የሚለኝ ነገር ማለት ነው ሁሉን ነገር ውስጥ ማለቴ አሁን እነሱ እነ ኤፍሬም እነ ጓደኞቹ ማለት ነው እነ ማነው ማርክ ምናምን ይሰራል ሰው አሁን እነሱ በሚሰሩት ውስጥ እግዚአብሔር ለምን እንደው ታውቂያለሽ ፍቅር እሱ ላይ ደግሞ ጥላቻን አትውሰጂ። በጣም ስለሚወዷቸው ስለሚሳሳለው እንጂ አሁን የሚጠላቸው ሰው የለም። ስራና ስራ ስለሆነ እየተጓተተ እየነገሩ ነው የመጣው አይደለም እንዴ? ስለ ልጅቱ ዲኤንኤ ተነግሮ ነው የመጣው። አሁን ቅድም የተወራው ስለ ዲኤንኤ ነው። ብሩኬ ደግሞ ሃይሚ ቤት ውስጥ ያስቀምጣል ከኤፍሬም ጋር የሆነ ፋይል አለ ስለተባለ ነው። ይሄ ማለት ፋይሉን ደግሞ አውቀሽ ደግሞ ምን ብላለች መሰለሽ? ያቺኛዋ ቡታጀራ ገና ሊሰሩበት ያቺ ደግሞ ምን ብላለች? ቡታጀራ ሆና ፋይሉን ሁሉ ለኤፍሬም ልካለው ብላለች። ትዝ ይላችሁ ከሆነ ሰርታበታለች። ኤፍሬምን ገና አግኝቼ ማውራት ፈልጋለሁ አለች አይደል? እንደገና ብሩኬንም ጠይቃለሁ ብላለች። ምን አሁን ብሩኬ ለምን ቤት ውስጥ አስቀምጠው ስለተባለ ኤፍሬም የሆነ ችግር ስላለ ነው አይደል? ደግሞ ባለፈው ምን አለ ለሷም ለእናንተም የሚጠቅም ነገር ቁጭ ብዬ የማብራራው ነገር ነው። አሁን ደግሞ ቀደም አሁን የተወራው ስለ ዲኤንኤ ነው። ስለ ዲኤንኤ ነው ደግሞ የተወራው ና ሲጀመር ማለት ነው ሀና ልጅ አሁን እኮ ልጅ ስለ ዲኤንኤ የተወራው ደግሞ ብሩኬ ስሙ መጥራት አለበት በደንብ
ሃይሚ ይሄ 3 ወር ሙሉ ልጅቷ እርጉዞኝ ብላ ከመጣች ጀምሮ ነው ሁሉ የመጣው ሀኒቾ እንኳን እነሱ እኛ እንኳን ገስት ለገስት እንደሊሆን ይሄ ነገር መጣራት አለበት። እኛም መልስ እንፈልጋለን። ለዚህ ነው እንዲሰራ የሚፈለጋል። እኛም አሁን አይታችሁ ከሆነ ማለት ነው ብሩኬንት ሲል ማለት ነው ምን አሉት እዚህ ኮመንት ላይ ጌም የገባ ጊዜ ወለደች እኮ ወልዳለች እንኳን ደስ ያለህ እያሉት ነው። እንኳን ደስ ያለ እያሉት ነበር። አዎ ስለልጅ አላወራትም ወለድ ምናምንና ይሄ ሁሉ መጣራት አለበት እንጂ ጸሎት እኮ ጥሩ ነው። ወደ እግዚአብሔር መቅረብ እኮ ጥሩ ነው። መጥፎ ነው ሳይሆን አሁን እዚህ ጋር የምናወራው ስለ ሃይሚና ስለ ብሩክ ስለሆነ ብቻ ነው። እና ደግሞ ይሄ የተወራውን ነገር ነው የምናወራው።